ሰላም ጤና ይስጥልኝ ወደ ተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ታህሳስ 1 2018 ዓ.ም የምሽት መዋለ ፋኖ ዜና ነው ተጀምሯል። በቅድሚያም ዋና ዋና ዜናዎችን በማስደመጥ እንጀምራለን። ከአርሲ ክርስቲያኖች ግድያ ጀርባ የብልጽግና ኦህዴድ እጅ እንዳለበት ተገለጸ። በምስራቅና በምዕራብ አርሲ እንዲሁም በሐረርጌ የተካሄዱ ሃይማኖት ተኮር ጥቃቶች ሲፈጸሙ የነበሩ በመንግስት የጸጥታ ኃይሎች መሆኑን የአካባቢው ነዋሪዎች ተናግረዋል። የአማራ ፋኖ ብሔራዊ ኃይል አፋባ በተለያዩ ግንባሮች ድል አስመዝግበዋል። ምስራቅ አማራ ቀጠና ምኒልክ ዕዝ ባላጎ ተወርዋሪ ልዩ ሻለቃ ደሴ ዙሪያ ታላቅ ድል ሲጎናጸፍ፣ ሰሜን አማራ ቀጠና ብላይዝ ሜጀር ጄኔራል ባንታ ባታ አንደኛ ኮር ጉና ክፍለ ጦር፣ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ድል ተጎናጽፈዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ብላይዝ 4ኛ ደጃዝማች ኮር ተከዜ ክፍለ ጦር በአገዛዙ ጥምር ጦር ላይ የተቀናጀ ማጥቃት እርምጃ መውሰዱን አስታወቀም። ከሽንፈት ማግስት ያገዛዙ ሰራዊት አንድ የ9 ዓመት ታዳጊ ላይ እርምጃ ወስዷል። በድጋሚ የጤና ይስጥልኝ ወደ ተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን የዩቲዩብ ገጻችን ላይክ፣ ሸር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ከላይ የጠቀስናቸው አበይት መረጃዎችን እንዲሁም የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና ብላይዝ ያወጣውን ወቅታዊ መግለጫና የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል እንዲሁም የቴዎድሮስ ዕዝ ዋና ሰብሳቢ አርበኛ ዘመነ ካሴ የተላለፈ ዕለቱን መልእክት ወደ እናንተ የምናደርስ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ከአርሲ ክርስቲያኖች ግድያ ጀርባ የብልጽግና ኦህዴድ እጅ እንዳለበት ተገልጿል። በምስራቅና በምዕራብ አርሲ እንዲሁም በሐረርጌ የተካሄዱ ሃይማኖት ተኮር ጭፍጨፋዎች በመንግስት የጸጥታ ኃይሎች የተካሄዱ መሆናቸው ታውቋል። ዞብል ፖስት የተሰኘ ዲጂታል መጽሔት የኢትዮጵያን ሀገራዊ እንዲሁም የአፍሪካን ቀንድ ቀጠናዊ ጉዳዮች በንቃት እንደሚከታተልና ወሳኝ ክስተቶችን ለአንባቢያን የሚያቀርበው የዲጂታል መጽሔት ለአንድ ወር ያክል የመረጃ ማሰባሰብ ተግባራትን ካከናወነ በኋላ በአርሲ ክርስቲያኖች ላይ የሚፈጸሙ ተደጋጋሚ ጥቃቶችን የዳሰሰ ዘገባ ዓለም አቀፉ ማህበረሰብ ተደራሽ አድርጓል። ዞብል ይህንን የምርመራ ዘገባ ለማዘጋጀት ለጉዳዩ ቅርበት ያላቸውን ተጨባጭ መረጃዎች ሊሰጡ ከሚችሉ በኢትዮጵያና ከኢትዮጵያ ውጭ ከሚኖሩ ሰዎች ጋር ቃለ ምልልስ ከማድረጉ በተጨማሪ መንግስታዊ የሆኑና ያልሆኑ ተቋማትን ያወጧቸውን ሪፖርቶች እንዲሁም የሀገር ውስጥና የውጭ ሀገራት ሚዲያዎች ከሰሯቸውና መጽሔቱ ትኩረቱን ካደረገበት ጉዳይ ጋር ተያያዥነት ያላቸው ዘገባዎችን በግብዓትነት መጠቀሙን አብራርቷል። የኢትዮጵያ መንግስት በአካባቢው ተደጋግሞ ስለሚፈጸሙ ሃይማኖት ተኮር ጥቃት ነው ሊባል የሚችል አጥጋቢ ምላሽ እንደማይሰጥና ይልቁንም በተለያዩ አጋጣሚ በሽብር ተይዘው የነበሩ ከእስር እንዲያመልጡ ሲደረግ መቆየቱን ጠቁሟል። መንግስት በራሱ ከሚያደርጋቸው የደህንነት ስራዎች በተጨማሪ አቶ ተመስገን ጥሩነህ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ሆነው በተሾሙበት ወቅት በአርሲና ባሌ አካባቢዎች የአልሸባብ ሰንሰለት መኖሩን የአሜሪካ መንግስት ለኢትዮጵያ መንግስት ማሳወቁን ዞብል ፖስት አትቷል። መንግስት አጥጋቢ ምላሽ አለመስጠት ብቻ ሳይሆን ለጥቃቱ ተጋላጭ ሆኑ የኦርቶዶክሳውያን ቤት ለቤት በመዞር ከሚያሳድረው የስነ ልቦና ጫና በተጨማሪ አስቀድሞ መሳሪያ ያላቸውን ሁሉ እንዲያስረክቡ በማድረግ ለጥቃት አመቻችቷቸዋል ያለው ዳሰሰው በመጨረሻም ጥቃቱን በመፈጸም ከ600 በላይ የኦርቶዶክስ እምነት ተከታዮች ተገድለዋል ብሏል። በአርሲና በሌሎች አካባቢዎች ላይ በክርስቲያኖች ላይ የሚፈጸሙ ሃይማኖት ተኮር ጥቃቶች እነዚሁ ኢስላማዊ ታጣቂ ቡድኖች ሊያስፋፉት የሚፈልጉት ርዕዮተ ዓለማዊ ፍላጎት በመንግስት በኩል ሙሉ ድጋፍ ያለው መሆኑን አረጋግጫለሁ ያለው ዞብል ፖስት በምስራቅ አርሲ ዞን በ3 ወረዳዎች የተፈጸመው የኦርቶዶክስ እምነት ተከታዮች የጅምላ ግድያ የተፈጸመው በፌዴራሉና በክልሉ መንግስት የጋራ የጸጥታ ኃይሎች መሆኑን በአካባቢው ነዋሪዎችና ከመንግስት ባለስልጣናት እንዲሁም ከጸጥታ አመራሮች መረጃውን አጣርቼ አረጋግጫለሁ ብሏል። በኢትዮጵያ ውስጥ ልክ እንደ ማንነት ተኮር ጥቃቶች ሁሉ በሃይማኖት ተቋም፣ በሃይማኖት አባቶች እንዲሁም በእማኞች ላይ ያነጣጠሩ ሃይማኖት ተኮር ጥቃቶች በተለያዩ ጊዜያት የተለያዩ እምነቶችን ኢላማ አድርገው ሲፈጸሙ መመልከት አዲስ አይደለም ብሏል። በእነዚህ ሃይማኖት ተኮር ጥቃቶች ቤተ እምነቶች ይቃጠላሉ፣ የሃይማኖት አባቶችና የጥቃቱ ኢላማ የተደረገ ሃይማኖት ተከታዮች በአሰቃቂ ሁኔታ ከመግደል እስከ የከፋ አካል ጉዳት ይደርስባቸዋል ብሏል። ይህ ችግር የኢትዮጵያና ህዝቧ አንገብጋቢ ብሔራዊ አደጋ መሆኑን በርካቶች ይስማሙበታል። በኢትዮጵያ ከተፈጸሙ ሃይማኖት ተኮር ጥቃቶች መካከል ካሳለፍነው የ2018 ዓ.ም ጥቅምት ወር ጀምሮ እስከ ህዳር ወር የቀጠለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት አባቶችና ምዕመናን ላይ በኦሮሚያ ክልል አርሲ ዞን የተፈጸመው ሃይማኖት ተኮር ጥቃት አንዱ ነው። በእርግጥ በአካባቢው መሰል ሃይማኖት ተኮር ጥቃቶች መፈጸም ከጀመሩ ከ3 አስርተ ዓመታት በላይ መቆጠሩን የተለያዩ ተጨባጭ መረጃዎች ያሳያሉ። ዞብል ፖስት ከጥቃቱ ከተፈጸመባቸው አካባቢዎች አንዱ በሆነው የሸርካ ወረዳ አንድ ሰው አነጋግሮ ያገኘው መረጃ እንደሚያሳየው በአርሲ የተለያዩ ወረዳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እማኞችና የሃይማኖት አባቶች በተለየ ሁኔታ ኢላማ ተደርገው መገደላቸውን ከማረጋገጥ በተጨማሪ 2 የእስልምና ሃይማኖት ተከታይ አባወራዎች ከወራት በፊት በኢትዮጵያ ወግ ጎረቤቶቻቸውን ከጥቃት ለመሸሸግ ሞክረዋል በሚል ክርስቲያኖችን ከግድያ ልታስመልጡ ሞክራቸዋል ተብለው በአሳዛኝ ሁኔታ ተገድለዋል። ይህ መረጃ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የእስልምና ሃይማኖት ተከታዮች
መገደላቸውን በመግለጫው ካሳወቀበት ክፍል ጋር የሚገናኝ ነው ተብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢላማ አድርጎ ለዓመታት በቀጠለው ሃይማኖታዊ ተኮር ጥቃት ምክንያት በምስራቅ አርሲ ዞን ሸርካ ወረዳ ብቻ ከሚገኙ አብያተ ክርስቲያናት ውስጥ 17 የሚሆኑት አንድ ሙሉ በሙሉ ፈርሰዋል ወይም እየተካሄደ ባለው የማያበራ ሃይማኖታዊ ተኮር ጭፍጨፋ ምክንያት አገልግሎት አቁመዋል። ይህ በአካባቢው የሚፈጸመው ጥቃት ሃይማኖት ተኮር ስለመሆኑ ሁነኛ አስረጅ ተደርጎ የሚወሰድ ነው ተብሏል። ጥቃት ከደረሰባቸው አብያተ ክርስቲያናት መካከል አኖሌ ቅዱስ ጊዮርጊስ፣ ላሉንጮ አማኑኤል እና ሰንጎ እግዚአብሔር አብ በደረሰባቸው ተደጋጋሚ ጥቃት ከቅጥር ግቢ እስከ ቤተ መቅደስ የፈራረሱና ከጥቅም ውጭ የሆኑ አብያተ ክርስቲያናት መሆናቸውን ዞብል ፖስት ያገኘው መረጃ ያሳያል። ይህ የአማራ ፋኖ ብሔራዊ ለአፋባ በተለያዩ ግንባሮች ድል አስመዝግቧል። ምስራቅ አማራ ቀጠና ምኒልክ ህዝብ ባላጎ ተወርዋሪ ልዩ ሻለቃ ደሴ ዙሪያ ታላቅ ድል ተጎናጽፏል። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ህዝብ ባላጎ ሻለቃ በደሴ ዙሪያ ወረዳ ሞቴ ከተማ ላይ ምሽግ ሰርቶ ሊቀመጥ የነበረውን አድማ ብተናና ሚሊሻ ምሽጉን ሰርቶ አንድም ቀን ሳይውልና ሳያድር የባላጎ ተወርዋሪ ሻለቃ በትናንትናው ዕለት ዳር 29 2018 ዓ.ም ምሽጉ ድረስ ዘልቆ በመሄድ መብረቃዊ የሆነ ጥቃት አድርሶ ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። ቀሪው የፋሽስቱ ብልጽግና አገዛዝ ሰራዊት እግሬ አውጪ ብሎ ወደ ደሴ ከተማ ፈርጦ ገብቷል። በዚሁም በርካታ ክላሽንኮፍና ተተኳሽ የተገኙ ሲሆን በጠላት ላይ ከፍተኛ ኪሳራ የደረሰበትና የደነገጠ ሲሆን የባላጎ ሻለቃ ተወርዋሪ አናብስቶቹ በሰሩት መብረቃዊ ጥቃት በድል ታጅበው መዋላቸው ነው የተገለጸው። ይህ በእንዲህ እንዳለ ተፈራ ማሞ ክፍለ ጦር በአገዛዙ ሰራዊት ላይ የደፈጣ ጥቃት ፈጽሟል። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ጄኔራል ተፈራ ማሞ ክፍለ ጦር ህዳር 29 2018 ዓ.ም ከጠዋቱ 12 ሰዓት እስከ ቀኑ 6 ሰዓት ተኩል ድረስ በወሰደው የደፈጣ ጥቃት አይና ቡግና ከአይና ቅዱስ ሐርብ የመውጫ ሲንቀሳቀስ የነበረውን ያገዛዙ ተላላኪ የሆነውን መከላከያና ሚሊሻን በደፈጣ ሶራ ሜዳ ላይ ሲያራግፉት ውለዋል። በዚህ የደፈጣ ጥቃት የክፍለ ጦር 2ኛ ሻለቃ፣ 4ኛ ሻለቃና 3ኛ ሻለቃ አንድ ሻምበል በመናበብ ድንገተኛ ጥቃት በመፈጸም ጠላት አንድ የፖሊስ መኪና አምቡላንስ ቁስለኛ ይዞ ሲመለስ ከ12 በላይ ሲደመሰስ እንዲሁም 7 ጥቁር ክላሽ፣ 836 የብሬን ተተኳሽና 659 የክላሽ ተተኳሽ ተማርኳል። የፋኖ ምት መቋቋም ያቃተው ያገዛዙ ሰራዊት በቡግና ወረዳ 3 መስቀለ ክርስቶስ ቀበሌ እየተባለ ከሚጠራው ቦታ ላይ የከብት ሳር ወይም መኖ እየተሸከመ ያገኘውን የ17 ዓመት ህፃን ከሁለት ቦታ ላይ በክላሽ በማቁሰል አውድማ በመለቅለቅ ላይ የምትገኝን የ17 ዓመት ልጃገረድ በክላሽ በማቁሰል በአውድማ ላይ የተከማቸ እህል በማቃጠል መስቀለ ክርስቶስ ቀበሌ ላይ ቤት ለቤት በመዞር ህዝቡን ገንዘብ በመዝረፍ አገዛዙ በአማራ ህዝብ ላይ የጭካኔ በትሩን በግልጽ አሳይቷል። በተያያዘ የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር በሰራው አስደማሚ ኦፕሬሽን ከአብይ አህመድ ተላላኪ ወንበር ጠባቂ ሰራዊት ጋር ለተከታታይ 5 ቀናት በተደረገለት አስጨራሽ ትንቅንቅ ኮሎኔል የሽጥላና ሻለቃ ታምራትን ጨምሮ በርካታ የመከላከያ ከፍተኛ አመራሮች ተደምስሰዋል። ለጊዜው ስማቸው ያልታወቀው ከመቶ አለቃ ጀምሮ እስከ ኮሎኔል ማዕረግ ያላቸው የመከላከያ አመራሮች ሙትና ቁስለኛ ሆነዋል። በአጠቃላይ በ5 ቀን ፍልሚያ ውስጥ ከ67 በላይ ጠላት ኃይል መደምሰስ ሲቻል ከ75 በላይ ጠላት ኃይል ከባድና ቀላል ቁስለኛ ማድረግ ተችሏል። ከ32 በላይ ክላሽንኮፍ የጦር መሳሪያ፣ 3 አስቃጥላ የብሬን ጥይት፣ አንድ የጦር ሜዳ መነጽር፣ አንድ ስናይፐር መነጽር፣ ከ17 በላይ የእጅ ቦምቦች፣ ከ1500 በላይ ክላሽ ተተኳሽ፣ 2 የብሬን ሸንሸል፣ ከ100 በላይ ድሽቃ ተተኳሽ መማረክ ተችሏል ተብሏል። በአራት ተከታታይ ቀናት ዘንዘን ከተባለ ቦታ በቀበሮ ጉድጓድ ውስጥ ተቀብሮ የሰደድ እሳት በሆነው ፋኖ ተከቦ ሲወቀጥ ሰንብቶ መውጫ ሲያጣ በዙ 23 እና ቢኤም ከባድ መሳሪያ የታጀበ ተጨማሪ ኃይል ከፓዊና ከተለያዩ ቀጠናዎች በማሰባሰብ የተንቀሳቀሰ ሲሆን አሁንም በበረሃ መብረቆቹ 66ኛ ክፍለ ጦር የፋኖ አባላት እየተቀጠቀጠ መሆኑ ተገልጿል። ይህ በእንዲህ እንዳለ በ66ኛ ክፍለ ጦር የፋኖ ነበልባሎች የተቀጠቀጡት የመከላከያ ከፍተኛ አመራሮች በቀን 29 2018 ዓ.ም ዘንዘን ከተባለ ቦታ ላይ የተደመሰሱ ከፍተኛ መኮንኖችን በሄሊኮፕተር መነሳታቸው ታውቋል። በሰሜን አማራ ቀጠና የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና ሜጀር ጄኔራል ውባንታ ባታ አንደኛ ኮር ከደብረ ታቦር አቅራቢያ ድል ተጎናጽፏል። የሜጀር ጄኔራል ውባንታ ባታ አንደኛ ኮር ጉና ክፍለ ጦር ገብረ መስቀል ብርጌድ ጣይቱ ሻለቃ ከደብረ ታቦር ከተማ አቅራቢያ ማደረ ማርያም ገና መጫወቻ በተባለ ቦታ የተጠና የደፈጣ ጥቃት ፈጽማ በአገዛዙ ጥምር ጦር ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ችላለች። በተያያዘ ራስ አሞራ ውብነ 3ኛ ኮር በአገዛዙ ካድሬዎችና ሚሊሻ አባላት ላይ እርምጃ ወስዷል። የአማራ ፋኖ ብሔራዊ በላይዝ ራስ አሞራ ውብነ 3ኛ ኮር ሰሜን ብርቅዬ ክፍለ ጦር ራስ ገብርዬ ብርጌድ በሰሜን ቀጠና በዋግ ዝቋላ ወረዳ 10 የሚሊሻ አባላት ላይ እርምጃ በመውሰድ ድል ተቀዳጅቷል። ብርጌዷ በተጠና ኦፕሬሽን ዳር 28 2018 ዓ.ም
የሎሌውና ባንዶ ባዴን የጀርባ አጥንት የሆኑትን ቅጥረኛ ሚሊሻዎች ላይ እርምጃ በመውሰድ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰዋል። የቀበሌ ሊቀመንበር፣ የጸጥታ አስተዳደር፣ የብልጽግና ፓርቲ ኃላፊ፣ ወጣቶች ጉዳይን ጨምሮ 10 ሚሊሻዎች እስከነሙሉ ትጥቃቸው በፋኖ ቁጥጥር ስር ውለዋል። የባዴንን ቅጥረኞች በህዝባችንና በትግላችን ላይ አያሌ ጉዳት ሲያደርሱ የነበሩና በተኩስ ልውውጥ እድለኛ ሆነው እጃቸውን ወደ ሰማይ ቀስረው የተማረኩ መሆናቸውም ታውቋል። በርካቶች በፍቃዳቸው ፈርሰው እየተቀላቀሉ ሲሆን ፍቃደኛ ያልሆኑት ደግሞ እስከ ወዲያኛው ተሸኝተዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ 4ኛ ደጃዝማች ኮር ተከዜ ክፍለ ጦር በአገዛዙ ጥምር ጦር ላይ የተቀናጀ የማጥቃት እርምጃ መውሰዱን አስታወቀም። በአርማጭሆ የገባው የአገዛዙ ጥምር ጦር በፋኖ ከፍተኛ ምት ማስተናገዱን ተከትሎ በማህበረሰቡ ላይ ጉዳት መድረሱ ተገልጿል። በርካታ ኃይሉ ሙትና ቁስለኛ የተደረገበት የብልጽግናው አገዛዝ አንድ የ9 ዓመት ህፃንን በጥይት አቁስሎ ከአካባቢው እንደሰወረው የታዳጊው ቤተሰቦች መረጃውን አጋርተውናል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ 4ኛ ደጃዝማች ኮር የተከዜ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አርበኛ አበቡ ወርቁ በቀጣይ ስልክ መስመራችን ላይ ይገኛል። ተከታትለነው እንመለስ። እሺ፣ አመሰግናለሁ። የተከዜ ክፍለ ጦር ህዝብ ግንኙነት ክፍል ኃላፊ አርበኛ መምህር አበቡ ወርቁ እንግዲህ በትላንትናው ዕለት ማለት ነው በ4ኛ ደጃዝማች ኮር የተከዜ ክፍለ ጦር በመሬና ላይ ከፍተኛ ተጋድሎ ሲያደርግ ውሏል ማለት ነው። ከሌሊቱ 9 ሰዓት ተኩል ጀምሮ እስከ ረፋዱ 4 ሰዓት ተኩል የፈጀ አውደ ውጊያ በማድረግ በጠላት ላይ ከፍተኛ ሞትና ቁስለኛ በማድረስ የዋለበት ተጋድሎ ነው ማለት ነው። በዚህም የተነሳ የወረዳው የፋሽስቱ አብይ አህመድ ስርዓት አራማጆች እና የወረዳው ተላላኪ ባንዳዎች በዚህ ብስጭት ጠላት በደረሰበት ኪሳራ ህዝቡንም ልጆቻችሁ ምረት ካላስገባችሁ ቀጥታ እኛ እናስራለን በማለት ህዝቡን እያንገራገሩ ይገኛሉ ማለት ነው። ስለዚህ ዛሬም ነገም ለዚህ ለህዝባችን እንታገላለን፣ ለህዝባችን መስዋዕትነት እንከፍላለን ማለት ነው። ይህ መንግስት የሚነዛው ፕሮፓጋንዳ እኛ ዛሬም ነገም ቢሆን እጃችን እንደማንሰጥ የጀመርነውን ዓላማ ለወደፊት ማጠናክረን እንደምንቀጥል ነው የምገልጸው። ስለዚህ ይህ እኩይ ስርዓት ልጆቻችሁን አስገቡ እኛ እናስራለን የሚለው እኛ ፈጽሞ የማንቀበለው መሆኑን ሲቀጥል እነሱ ቤተሰብ ሲያስሩ እኛም የምንገደድ መሆኑን ምክንያቱም እነዚህ የአማራ ባንዳዎች የህዝባቸውን ሞትና ስቃይ ዝም ብለው የሚመለከቱ ተላላኪ እና አሸክሻኪዎች የሚፈጽሙትን ህገወጥ ድርጊት እኛም በመቀልበስ በቁርጠኝነት ወደ ስራ እንደምንገባ ነው የምገልጸው ማለት ነው። ከአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ የተሰጠ ወቅታዊ መግለጫ በማጣራትና ማብቃት ህልውናችንን እናረጋግጣለን ሲል እዙ አስታውቋል። ህልቆ መሳፍርት የሌለው የአማራ ህዝብ መከራና ስቃይ ያስቀጠለው ፋሽስታዊ የአብይ አህመድ ቡድን በአማራና አማራነት ማንነት ላይ ያነጣጠረ ህልውናን ፈጽሞ የማክሰም መዋቅር መር ሁለንተናዊ ጥቃት ለመከላከልና አደጋውን ለመቀልበስ ባለፉት ጥቂት ዓመታት አማራ ራሱን ለማትረፍ በነቂስ በፋኖ አደረጃጀት ተደራጅቶ ኢተገማች በሆነ ሁኔታ አስከፊውን አገዛዝ እያፈራረሰው ይገኛል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ በሁሉም የሰሜን አማራ ቀጠና ጎንደር ዞኖች በመንቀሳቀስ አያሌ ስኬታማ ወታደራዊ፣ ፖለቲካዊና አስተዳደራዊ ተግባራትን በመከወን ሰፊ ህዝብ እያስተዳደረና በርካታ ጠንካራ ሰራዊት እየመራም ይገኛል። ቢሆንም ትግሉን ከመታገል በላይ ትግሉን መጠበቅ አስፈላጊ በመሆኑ ውስጥ አደረጃጀት የማጥራትና የማብቃት ተቋማዊ ንቅናቄ በማድረግ በአጭር ጊዜ ለድል የሚያበቃ የአመለካከት የተግባርና የአሰራር ጥልቅ መጋራት ተግባር መከወን አስፈላጊ ሆኖ ተገኝቷል። ትግላችን በአንድ ወጥ ድርጅት እየተመራ አስከፊውን አገዛዝ በመገርሰስ ለተሟላ አማራዊ የተሟላ ድል እንዲጎናጸፍ የምናደርገው በጎ ሚና ከማስቀጠል መሳ ለመሳ ከድረ አብይ አህመድ መገርሰስ በኋላ የምትጸናውን ሀገር የሚበይንና የሚረከብ ሁለንተናዊ ዝግጅት አስፈላጊ መሆኑን በማመን ብርቱ ስራዎች በአፋጣኝ መከወን እንዳለብን እንረዳለን ብሏል። በእሳት ተፈትነው ያልተገበሩ ነበር አርበኞችና ወጣት አብዮተኞች፣ ምሁራን፣ መሪዎችን እንዲሁም ጀግና ሰራዊታችን ለተሻለ ድል ለአመርቂ ተቋማዊ አስተሳሰብ አሰራር ማብቃት የነገ ሳይሆን የዛሬ የግብር ግዴታችን መሆኑን የዙ ስራ አስፈጻሚ አመራር በመገምገም ግልጽ ስምሪት ተሰጥቷል። በደም ዋጋ የጠራውን ዓላማና ግባችን ለመበረዝ ለመጥለፍና ለማዳከም ከተቻለም በራሳቸው ፍላጎት ስር ለማስገበር የሚታትሩ የትግል ቁማርተኞችን እየመከትን መቆየታችን ታውቆና ታምኖ ያደረ ሀቅ ነው።
ላለፉት 20 ቀናት በተመረጡ ክፍለ ጦሮችና እንዲሁም ወረዳዎች የማጣራትና ማብቃት የሙከራ ስራዎችን ጀምረን የቆየም ቢሆንም በሁሉም ቀጠና በተሟላ ሁኔታ ንቅናቄውን ማስጀመር ታምኖበታል። ስለሆነም ከዛሬ ህዳር 30 2018 ዓ.ም ጀምሮ በማጣራትና በማብቃት ህልውናችንን እናረጋግጣለን በሚል መሪ ቃል ለሚቀጥሉት 45 ቀናት ውስጥ አደረጃጀታዊ ንቅናቄ በይፋ መጀመራችን እያበሰርን በማጣራትና ማብቃት ተልኳችን የሚከተሉት አንኳር ተግባሮች የሚከወኑ መሆኑን በመረዳት ህዝባችንና ሰራዊታችን ያላሰለሰ ድጋፍ እንዲያደርግልን ስንል ጥሪ እናስተላልፋለን ሲል በላይ አስታውቋል። አንደኛ፣ በተዘጋጁ ሰነዶች ስልጠና መስጠት ማለትም ህዝብ አስተዳደርን፣ ፋይናንስ አሰባሰብና አስተዳደርን፣ የሰራዊት ማደራጃ የተሻሻለ መመሪያ፣ ሀገር አቀፍና ዓለም አቀፍ የተመረጡ ጉዳዮች ዙሪያ እና ሌሎች መሰል የተሰነዱ ሰነዶችን መነሻ በማድረግ መዋቅራችን አመራርና አባላት ስልጠና ይሰጣል። ይህ ተግባር እንዲሁም የአሰራር ወጥነት በማንበር ለተሻለ ግዳጅ ብቁና ንቁ ቁመና እንፈጥራለን። ሁለተኛ፣ በውስጥ መረጃና ማስረጃ ተመርኩዘን የጀመርነውን ሰርጎ ገብ ጥገኞችን የማጣራትና የመግራት ተግባሮች በሁሉም ኮራችን እስከ ታችኛው ሰራዊት ይፈጸማሉ። እንደ ህዝብ ህልውና ሆኖ ለመትረፍም በምናደርገው መራር ትግል ተጠልለው መስዋዕትነታችን ለግል ማንኛውም ጉዳያቸው በመዋል ተመሳስለው የተሰማሩ ወንበዴዎችን ከአረመኔው ጠላት ትስስር ያላቸው የዘመናችን የዲናር ተመንዛሪዎች መርምረን እናያለን፣ እንመነጥራለን፣ እናጣራለን። ሶስተኛ፣ ከውስጥም ሆነ ከውጭ ትግሉ ለማዳከም የተዘረጉ ኔትወርኮች ይበጣጥሳሉ። አፍራሽ ደላሎችና ቅጥረኛ ሳይበሮች የካብ ውስጥ እባቦች የትግሉ ዳና ፍዳ ሆነው እንዳይቀጥሉ በጥልቅ ማጣራትና ማብቃት ንቅናቄያችን ቅድሚያ ትኩረት ከተሰጡት ተግባሮቻችን መካከል ይጠቀሳሉ። አራተኛ፣ በቅርቡ ማስረሻ ሰጥ የተባለ ከሌላ ድርጅት የተባረረ ግለሰብ ካገዛዙ ጋር ሆኖ በበርካታ ሚዲያ ፋኖን ወክሎ ተደራድሮ የሰላም ስምምነት እንደተፈራረመ የፋኖ ሰራዊት በየአካባቢው ትግሉን ትቶ እንዲገባ እየተሰራጨ ያለው ወሬ ድርጅታችንና ሰራዊታችን እንዲሁም እዛችን የማይመለከት የግለሰብና የአጭበርባሪ አረመኔያዊ አገዛዝ የመጨረሻ የቅጥፈት ፕሮፓጋንዳ መሆኑን ተገንዝበን ተልኳችን ላይ ብቻ ትኩረት እንድናደርግ መልእክት እናስተላልፋለን። አምስተኛ፣ ጨፍጫፊው ስርዓት በንጹሃን ወገናችን ላይ የህይወትና የአካል ጉዳት ከማድረስ በተጨማሪ የፋኖ ዘመድ ወይም ወዳጅ ያላችሁ በማለት ንጹሃን ወገኖቻችን ያለ ጥፋት በማሰርና በማፈን እያንገላታ ሰብአዊ መደራደሪያ እያደረገ ወንጀል እየፈጸመ ይገኛል። ንብረት ማውደም፣ መዝረፍ እንዲሁም ከቀየ የማፈናቀል የሰብአዊ ወንጀሎችን እየፈጸመ የሚገኝ መሆኑ ታውቆ የሚመለከታቸው ሀገር በቀልም ሆነ ዓለም አቀፍ ድርጅቶችና ማህበራት፣ ግለሰቦችና ሚዲያዎች ጉዳዩን በአንክሮት ተከታተሉ ዘንድ እያስጨበጥ ለሚፈጸሙ ሰብአዊ ወንጀሎች ተመጣጣኝ አጸፋዊ እርምጃ እየወሰድን እንድንቆይና አጠናክረን የምንቀጥል መሆኑን እናሳውቃለን። ውድ ወገናችን፣ የሰራዊታችን አባላትና አመራሮች እንዲሁም የትግሉ አጋሮች በሙሉ ጥልቅ ማጣራትና ማብቃት ንቅናቄ በሚል መሪ ቃል የጀመርነው ንቅናቄ ከማብቃት በላይ ከመታገልም በላይ ከማታገልም በላይ ትግላችን የምንጠብቅበት የርምት ክዋኔዎችን ገቢራዊ የምናደርግበት በመሆኑ ከወዲሁ ተራርታችሁና አስረድታችሁ ከጎናችን እንድትቆሙ የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ጥሪውን ያስተላልፋል። ዘመቻ ጥልቅ ማጣራትና ማብቃት ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። ህዳር 30 2018 ዓ.ም አፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ጎንደር አማራ ኢትዮጵያ። ዛሬም ለዓላማው የተሰረፈ ልብ፣ ዛሬም የጸና መንፈስ፣ ዛሬም የጋለ ወኔ፣ ዛሬም የእርስ በርስ መከባበርና አንድነት ያስፈልገናል። አርበኛ ዘመነ ካሴ። ድልና ታምር የሚመነጩት እነዚህ ውብ ተራሮች ስር ነው። ተወረናል። የዘር ፍጅት እየተፈጸመብን ነው። ነገር ግን መንፈሳችን፣ ልባችን አሁንም በእጃችን ነው። መንፈሳችንና ልባችን በእጃችን እስካለ ድረስ በአብይ አረመኔ የጉብል ሰራዊት የተወረረው መሬታችንና ህዝባችን ነጻ ወጥቶ ህልውናው ይረጋግጣል። ይህም በመሆኑ በጦር ሜዳ በፖለቲካውና በዲፕሎማሲው ግንባር በየቀኑ ጠላታችን እያሸነፍነው እንገኛለን። ልቡና መንፈሱን ራሱ ጋር አቅፎ የያዘ ህዝብ የጊዜ ጉዳይ እንጂ ድሉ ከታዘው ነው። የሚፈልገው ነገር ሁሉ ባጠገቡ ነው። ከራያችን የሚቀደው ለሰው ልጆች ሁሉ የሚበጅ በጎ ምኞታችን በጥረታችን ይሳካል። በጎ ምኞታችን ዳር ይደርሱ ዘንድ የሚንከባከብ አንዳች አይነት የራሳቸው እግዚአብሔር አላቸው። ዓለም ጠንካሮች፣ ደፋሮች፣ ጽኖዎችና ለዓላማቸው የመነኑ ብቻ ዋኝተው የሚሻገሩት ውቅያኖስ ነውና በያለንበት እንበርታ። ፈሪሃ እግዚአብሔር፣ ሞራል ሰው መሆን፣ ሰውን ማክበር፣ ሰውን መውደድ፣ ለሰው ልጆች ሐሴት መኖር፣ መንፈሳዊ ልልና፣ ክፋት ለማንም በጎነት ለሁሉም። እስከ ምጽአት አማራ፣ ድል አማራ ህዝብ፣ ድል ለኢትዮጵያ ህዝብ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። አርበኛ ዘመነ ካሴ ዳር 30 2018 ዓ.ም። በድጋሚ ጤና ይስጥልኝ ወደ ተከበራችሁ አድማጭ ተመልካቾቻችን፣ ለዛሬ ታኅሳስ 1 2018 ዓ.ም ለዕለቱ ያዘጋጀንላችሁ አበይት መረጃዎች የተከታተላችሁትን ይመስል ነበር። ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ።